በመከላከል ላይ ያለነው ዘር ማጥፋቱ የሚመጣው በዋናነት አሁን ካለው ፌደራሊዝም ቋንቋ ፌደራሊዝም ወይም ከኤትኒክ ፌደራሊዝም ኤትኒክ ቤዝድ ከሆነ ፌደራሊዝም የመጣ ነው ብለን ነው የምናምነው። ስለዚህ እኛ የምንዋጋው እነሱ ደግሞ ብሔርተኝነት ያሳደገን ኤትኒክ ፌደራሊዝምን እንደግፍ ነው እያሉ ያሉት። ስለዚህ ቤዚክ የሆነ ዲፈረንስ ነው ያለው። አብይ አህመድ በሌላ ጃኬት ነው እየገጠመን ያለው ውስጣችን ማለት ነው። ይህን ነገር በአጽንኦት ማየትና መከላከል ያስፈልጋል። እነሱ ሊመጡ የሚችሉት አሁን ለህዝብ በማሳጣት አደረጃጀቶችና ታዋቂ ሰዎችን ሚዲያዎችን በመጠቀም እንዲህ አድርገው እኮ እንደዚህ እንትተው እነዚህ ሳይፈቅዱ ምናምን ሊሉ ይችላሉ። መስመራችን ይለያያል። ከፈለጉ የራሳቸውን አውጀው ይቀጥሉ። በዛ ችግር የለብንም። ከዛ ውጭ ግን በዚህ ውስጥ አብዛኛው ኃይል እስከወሰነ ድረስ የአማራ ፋኖ ህዝባዊ ድርጅት ደግሞ የራሱ ውሳኔ ይኖራል። አይ እነዚህ ኩክንያሞች ቆሎ ምንም እየቆረጠሙ ብቻቸው መሄድ የለባቸውም ካለ ቆሎአቸው መንጠቅ አለበት። አይ የራሳቸው ጉዳይ ነው ተዋቸው ሰፈራቸውን ይጠብቁ ካለ ችግር የለውም ያለው ይካና ወደፊት ተመጣጣ። ነገር ግን በፍጹም የሽምግልና ወሬ ተነስቶ እንደዚህ አንዱ ሆኖ የሚል በቃ አንድ አንሆንም የሚል ቃል እስከመጠቀም እኮ ደርሻለሁ። እንዴት አድርገው ሳቦታጅ አድርገው እንደተጠቀሙብን ስለማውቀው ማለት ነው። በጣም የሚያስጠላ ነው። በዓላማ ነው ሰው አንድ መሆን ያለበት እንጂ አማራ ስለሆነ ብቻ ብአዴን አማራ ነው አንድ ሁለት ላይ ነው ብአዴን ጋር። ስለዚህ እነዚህ ሰዎች የብአዴን ዓላማ ካላቸው አንድ ልንሆን አይገባም። ይልቅ እንዴት አድርገን ነው የኃይል ብልጫ የምንወስደው? ፓወር ባላንስ እንዴት አድርገን የኛን እናጠናክረው የሚል ነው መወሰድ ያለበት እና ሊመጡ የሚችልበትን መንገድ የሽምግልናና በፐብሊክ ስፒች ላይ መሳጣት ምናምን ሊኖሩ ይችላሉ። እሱን በወንጭፍም በጀራም ማለት አለብን ነው። አመሰግናለሁ። ዌልካም። አንድ ነገር ልናገርና እዚህ ጋር ለቤተሰቦቻችን እስከ ዛሬ ባደረግነው ትግል ኤቭሪዴይ ተከታትለን በተለይ ይህንን 4 ወር 5 ወር ብዙ ልምድ ወስደናል። ያንን ልምዳችን ተጠቅመን ከበፊቱ ተጠናክረ መምጣት መቻል አለብን። ትግሉ ጀመረ እንጂ አላለቀም። እኛ የምንታገለው እስክንድር ነጋ ሊቀመንበር ለማድረግ ሳይሆን አማራን ካለበት የህልውና አደጋ ማውጣት ነው እና ጀስት ያው አንድ እርምጃ ወደፊት ሄደናል። አንድ መሰናክል አለፍን። ቀጣይ ብዙ ቆጥረን ማንጨረሳቸው መሰናክሎች ይመጣሉ። ባለፈው ነገር ሳንዳከምም ሳንዘናጋም ሊመጣ የሚችለው ነገር ሊፈጠር የሚችለው ነገር 1 2 3 ብለን ምን ትምንለ ነው ባይዘው ስትራቴጂ እኛ እናወጣቸዋለን። ከዚህ በፊት ካስታወሳችሁ ቤተሰብ ምንድን ነበረ የምንለው? አንደኛ የአማራ ፋኖ ህዝባዊ ሰራዊት አጋሮቹን ይዞ እዚህ ጋር ባለው ነው የመጀመሪያው ሁሉም ፋኖ ወደ ህዝባዊ ሰራዊቱ ይግባ። አንደኛ። ሁለተኛ ምንድን ነበረ? ህዝባዊ ሰራዊቱና ከህዝባዊ ሰራዊቱ ጋር የሚሰሩት አንድ ላይ ይቆሙ፣ ከዛ ውጭ ያሉት ደግሞ ሌላ ድርጅት ይመስርቱ ነው ያለው። ሶስተኛው ህዝባዊ ሰራዊቱና አጋሮቹ አብረው ይሁኑና ከሌሎች ኢትዮጵያኖች ጋር አሊያንስ ፈጥረው ወደ 4 ኪሎ ሄዱ። እነዛኞችን የአማራ ፋኖ በዚህ ሰፈር ማምን እያሉት እንትሚልቱን ጥለዋቸው ይሄዱ። እነዛ ደግሞ ሰፈራቸውን ይጠብቁ። ለምሳሌ ዘመነ ካሴ ከነ ቦዲጋርዶቹ መራዊን ይጠብቅ፣ የመራዊ ሚሊሻ ይሁን። ምሬ ወዳጆ ራያና ሰፈሩን ይጠብቅ፣ አሰግድ ማጀቴን ይጠብቅ። ሌላው ፋኖ አንዱ ደግሞ ከሌሎች ኢትዮጵያኖች ጋር አሊያንስ ፈጥረ ይሄድ ነው። ከሶስቱ ውጭ እንደማይሆን እናቅ ነበረ እና ባሜ አንድ እንትን ይቅርታ ያቋረጥኩ ትናንትና የላኩልኝ እናንተ ሁለታችሁንም ላቋረጣችሁ። ቆይ ተረጋጋ። ምንድነው እሱ ፍቀድለት ነው? እሺ ጥያቄ ነው ወንድም። ቡናማው ነው ኩናማው ነው? ቡናማው መሰለኝ የሚለው ክፈትለት። አንተ ሚዩት ካረከው ላይ ያነሳው ይችላል። አይ እኔማ ሚዩት ላነሳ እርጀንት እንትን ካለው አንተ ነው ሚዩት ያረከው አንሳለት። አንዳንዴ አይነሳም። አንስቼለታል። ቀጥል። ቡናማው ኦኬ ከፍታል። ምንድነው ማለት ነው? አይ ማለት የፈለኩት ሶሪ አንደኛ ባለቤቱም አለ ከላይ አቢሲኒያም አለ። የከፈታችሁት ላይቭ ላይ የገባችሁት ሁላችንም እንድንረዳዳ እንድንነጋገር እስከሆነ ድረስ ሁለታችሁ ብቻ አትሆኑ። ለመነጋገር ሁላችንም ጥያቄ አለን። አጠራ አድርጉልን ለማለት ነው። ሚውት ስላሰርከኝ ያኔ የሚቋረጥ ነገር የለም።
ባለቤቱ ማለት ነው። ግን ለባለቤቱ ነው አይደለም። ግን እኔ ሳላስፈቅድ የገባሁበት ለምንድን ነው? ሁለታችሁ ብቻ ስለሆናችሁ። አንተን አዳምጠንሃል እስካሁን፣ እሱንም እያዳመጥነው ነበር። አንተ ስትገባ ነው የገባሁት እየተናገርኩ። አዎ እኛ እንዴት ማስከድ እንዳለብን እኛ የምንናገረው ሁላችንም የምንናገረው እስካለ ድረስ አጠር አድርጉት ማለት ነው። እሺ ሚውት አድርገው። አስተያየትን ተቀብለናል። ግን እኛ ሁልጊዜ ቤቱን የሚመሩትን ሰዎች አይተህ ማዳመጥ አለብህ። ያ የቤቱ ህግ ነው ማለት ነው። የሚመሩት ሰዎች ካወሩ ማውራት ፈልገዋል፣ ማስረዳት ፈልገዋል። ከዛ ሌሎች እድል እንስጥ ሲሉ ነው ማይክ ማንሳት ያለብህ እና አድሎ ሲፈጸም ምናምን ነው። እና ይቅርታ ግን አስተያየትን ተቀብለናል። እንዳስተያየት እናሳጥረዋለን። አይ ማሜ እንኳን አልጨረስክም። በመሀል የገባሁብህ ዩሪን ለመተቸት ስፈልግ ትናንት ሁለት መልእክት ነበር ያስተላለፍኩት እና አንደኛው ዩሪ ከትናንት ወዲያም ትናንትም የመጣበት ምክንያት ባጭሩ ለመግለጽ ሞክሬያለሁ። ሁለተኛው ላይ ደግሞ የአማራ ፋኖ ህዝባዊ ሰራዊት እና አጋሮቹን አንተ ቅድም ለማብራራት የሞከርከውን የተናገርኩበት ስላለ ብታሰማቸው ካለ በቃ ስልክ ቀይሬያለሁ ላክልኝ። ኦኬ ቀጥል። ቡናማ እስከዛ ፖስት ቡናማው ቀጥል። እሺ አንደኛ ጥያቄ ምናልባት ወደ ኋላ ልመለስ ችዬ ሊሆን ይችላል። ግን አንደኛ እኔ መጠየቅ የፈለኩትን ብቻ ነው የምጠይቀው። ለጥያቄ እኔ የምጠይቀው ደግሞ አንተን ነው። ለጥያቄ መልስ ትሰጠኛለህ። አንድ ሁላችሁም አዳምጡኝ። አንድ የተወሰነ ደቂቃ ብቻ እና መጠየቅ የፈለኩት ምንድን ነው እዚህ ጋር ላይ ፊት ለፊት ላይ ያደረከውን ፎቶ ነው ቅድሚያ ያየሁት ማለት ነው። ከዛ ነው ገብቼ ማዳመጥ የጀመርኩት። ግን እዚህ ጋር ፊት ለፊት ላይ ካረጋቸው ውስጥ የአማራ ታጋዮች የምንላቸው እኔ አሁን አንተ ስላንተ ሐሳብ የማውቀው ነገር የለም። ግን እኔ መጠየቅ ያለብኝ እጠይቅሃለሁ፣ ትመልስልኝ። ደረጃ ላይ መድብ እኮ ነው። ዝም ብለህ ታየዋለህ። አይ ጨርሽ እንጂ ሐሳብ ለምን አፈጣ ና ደረጃ ላይ መድብ እኮ ነው። አታየውም እንዴ? ከለ ናቸው አማራ ታጋይ ሌላ እኮ ነው። ችግር የለውም እና መልስለት የለ እንዴ? በይግባ ድምፁን አሰማን። ተው እሱ በኋላ ያወራል። ያወራ ብለህ አንተ ትሸኘዋለህ። አልገባልኝም ገና። ጥያቄ አይደለም እኮ ያለው ማሜ አይተዋል። አይ ተናግሮ እኮ ሌሎቹ ቀሩ ምናምን ሊል እኮ ነው። ያኔ መልስለታለሁ አለም እንደሌለ ችግር አለ እዚህ ውስጥ። የአማራ ታጋይ ያለ እከሌ የአማራ ታጋይ ነው ብዬ አላምንም ነው የሚለው ዩሪ። እዛም ያንቋሻቸው አይበቃም እንዴ? እነሱ ሰዎች ማን አስተናግድ? ጥያቄ አይደለም ያለው። ሊያንቋሸሽ ተልኮ ነው፣ ሊከፋፈል ነው የመጣው። ናግባ ኢንቫይት አድርጌዋለሁ። እስኪ ደግሞ መልስ የላችሁ እያለ ነው። አይ ጨርስ፣ ችግር የለውም። ስማ እኔ ፖስት ያደረኩት ነው አለ እንትን የምትለኝ አሁን ልኬልሃለሁ እኮ በዋትስአፕ መልሼዋለሁ። ፎርዋርድ አድርጌልሃለሁ። እንትን አላለም። እኔ ፖስት አድርጌዋለሁ። ኦኬ ሰውዬው ናግባ ጨርስ። ኢንቫይት አድርጌዋለሁ። ግን ከፕሮግራማችን ውጭ እኮ ነው ጋይስ። መሆን ያለበት ምንድን ነው መሰላችሁ? እኛ እያወራን ያለ ነው ሁለት የትግል መስመር ነው። አሁን ባለው በስልጣን አመራረጣቸው ያላቸውን ቁጣና የምንደግፈው መስመር ነው እንጂ እዚህ ውስጥ ያሉትን ሰዎች ቤታችን እንዴት እንደምናስከድ ፕሮግራምና አስተያየት የፕሮግራም አስተያየት በምንከፍት ጊዜ ነው የምትሰጡን እንጂ እዚህ ለምን ይህን ከመለስማ መምጣት አይጠበቅብንም። ቤት መክፈት አይጠበቅብንም። ለምን እስክንድርን ፕሮፋይል ያደረከው ብለህ ትችላለህ። ለምን ስምህን አቢሲን ያልከው ብለህ ትችላለህ። ሰላም እንደምን አላችሁ? ፕሮግራም አስተያየት በምንከፍት ጊዜ ነው የምትሰጡን እንጂ እዚህ ለምን ስማ አልገባልኝም። ገና እየተሽከረከረ ማለት ነው። በምንድን ነው የላከው? አልገባም እስካሁን።
ያገባውን ሰላም እንደምን አላችሁ? እንዴት ናችሁ? ደህና ናችሁ ወይ? አንዳንድ እንትኖች እያየን ነው፣ ድራማዎች እየተከታተልን ነው እና እስኪ አብረን እየተወሰነ አሁን የምታዩት ነዩሪ ሾው ነው። እንደምታያቸው እንግዲህ እነዚህ አካላት አንድ አካባቢ ናቸው። ተሰባስበው ግን በአማራ ስም ነው እያወሩ ያሉት የሚቀልዱት። በጣም በሚያሳዝን ሁኔታ ደግሞ በኮታ ከክልል ውጭ ያለውን ክልል ውስጥ ያለውን እንደገና ደግሞ በፋኖ ውስጥ ያለውን ውክልና በሜሪት አልችል ሲሉ በኮታ ምናምን እያስመረጡ ነው። እዚህ ተቀምጠው እንደዚህ ይሁን እንደዚህ ይሁን። ይሄ በጣም የሚያስጠላ ነገር ነው። ጎጃሚዎች ተሰብስባችሁ በአማራ ስም ሶሻል ሚዲያ ላይ አታጭበረብሩም። አንዳንድ ባለፈው የወሎ ጎንደሬ የነበሩ አሁን ደግሞ የወሎ ጎጃም የሆኑትን አንዳንድ ገጽ ታስገባላችሁ። ከዛ ውጭ ግን ዩ አር ኦል የጎጃም ሳይበሮች ናቸው ወንድሞቻችን። ከጎጃም ጋር አይገናኝም። ዩሪ ሰብስቦ ጎጃሚዎችን ሰብስቦ በእነ እስክንድር እና በፋኖ የምርጫ እንትን ውስጥ ጣልቃ ገብቶ እነ ዘመነ የሰጡትን አስተሳሰብ እና አይዲያ እዚህ አምጥቶ ፔኔትሬት አድርጎ ወደ ማህበረሰቡ አስገብቶ እንዲህ አይነት ቮይስ እንዲነሳ ለማድረግ እየሞከረ ነው። ለማንኛውም አንዳንድ ነገሮችን ልናገር። አንደኛ እናስተላልፈው በቀደም የአማራ አብዛኛው አክቲቪስት ምናምን ሆነው የመጡት የአብይ አህመድ የፕሮቴስታንት እምነት ተከታይ አብይ አህመድ የላካቸው ናቸው። ፕሮቴስታንት እምነቱን አይመለከትም፣ ግን አብይ አህመድ አብዛኛውን እንደ አክቲቪስት የሚጠቀመው ጴንጤዎቹን ነው እና ብዬ ዝርዝር አውጥቼ ነበረ። እሱን መጥቶ እኔ ጴንጤ አይደለሁም ኦርቶዶክስ ነኝ ምናምን ለማለት ነው የሻለቃ ዳዊትን ምናምን አንዳንድ ጽሑፍ አንስቶ እና እኔ ኦርቶዶክስ ነኝ ምናምን ለማለት ሞክሯል። ሁለተኛ ደግሞ ሽፋን የሰጠው ምንድን ነበረ? የወጡ ያሉ ሪከርድ ድምፆች እንዳይሰሙ ለማጭበርበር ነው። ኦልሬዲ ያሰምተናል እሱን። በሶስተኛ ደረጃ ደግሞ ዘመነን የማትመርጡ እስክንድር የምትመርጡ ትገደላላችሁ የሚል አብይን እንደ ሽፋን ተጠቅሞ ግን እያስፈራራ ነበር። ትገደላላችሁ እያለ ነበር። ሶስተኛ የነበረው አንዱ መልእክቱ ኮሎኔል ፋንታው ሙሀቤን ከእስክንድር ጎን እንደሆነ ስለሚያውቅ የኢትዮጵያ ኤታማዦር ሹም ትሆናለህ ምናምን የሚል ስልጣን እያደረ እየለመነ ነበር። እስክንድር ማነው ዘመንን ምረጥ ለማለት ማለት ነው። እና እነዚህን ስራዎች ሰርቶ ነበር። ዛሬ ደግሞ የመጣው በኮታ ይሁን ከክልል ውጭ ያለ ውስጥ ያለ እነ እስክንድር ይህን ያላገኛሉ እነ ዘመነ በክፍለ ሀገር ይወከል ምናምን። አባት ይሄ እኮ ትግል ነው። በአዴናው ያካሄድ ካለ ኮታ ያስፈልግም። አፈንጫህን ማለት ነው። የምን አባህ ኮታ ነው? የምን አባህ ኮታ ነው? በጎጥ ከፍለህ ኮታ ሌባ። ይህን የዘመነና የማረሸትን የነ ጋዜጠኛ ምናላቸውን ሀሳብ አንቀበልም። ሁለተኛ ጎጃሞች ለብቻ ተሰብስባችሁ አማራ የምትሉት ነገር ራሱ ትክክል አይደለም። ከሌላው ጋር ሳትስማሙ፣ ጎንደርን ሳትስማማ፣ ጎጃምን ወሎን ሳትስማማ፣ ሸዋን ሳትስማማ እየጠላህ ብቻን በአማራ ስም አትነግድም። እያንዳንዳችሁ ገዝታችሁን ብናመጣው አንድ ወር ውስጥ የቆያችሁበትን ያሳፍራል። ስለዚህ ዩሪ ጎጃሞቹን ሰብስባ አማራ የምትለው ነገር ትክክል አይደለም። በመጀመሪያ ደረጃ ሀሰት ነው። የጎጥህን ጥቅም ለማስከበር ብለህ ጎንደርን እየጠላህ የወሎን ሰዎች እየጠላህ የሸዋን ሰዎች እየሰደብክ እናንተ የምመክረው በአራቱም ክፍለ ሀገር ፕላስ ከክልሉ ውጭ ያሉትን አደረጃጀቶቻ ኔትወርክ ነው ወጥተው በመግለጫ እኛ ከፋኖ ህዝባዊ ሰራዊት ከአማራ ፋኖ ህዝባዊ ሰራዊት ድርጅት ጋር ነን ብለው መግለጫ እንዲሰጡ እንዲያውጁ አድርጉና እናንተ የራሳችሁ መዋቅር ይዛችሁ በዚህ መስፈርት የሚያሟላ
አውጡና ለአማራ ህዝብ አይሰማው ተቋርጠን የቆየው ጋይስ አሁን ይሰማል? እስኪ አሁን ያ ቀጥለው አሁን ይሰማል። አሁን ይሰማል። ኦኬ ጥሪ የሚያቀርብበት ላይ አድርገው መጀመሪያው ላይ ከዚህ መጣ አማራ ጎጃም ማለት ነው የምጠብቅበት። ምክንያቱም ከጎጃሞች ጋር ሆነ ለዛው ምዕራብ ጎጃም ውስጥ ሆነ አማራ ትበል መጀመሪያ ከጎጡታ አንዱ ይሄ ነው። ሁለተኛ ያለኝ መልእክት ለአማራ ፋኖ ህዝባዊ ሰራዊት ለሚባለው አደረጃጀት ለምንወደው ለመሪያችን ለታላቁ እስክንድር ነጋ መዋቅር ነው መልእክቴ። መልእክቴ ምንድን ነው? ብአዴናዊ መሆናቸውን ለህዝብ አሳይታችኋል። በምርጫ በሜሪት በጥቅም በመታገል በርዕዮተ ዓለም ህብረተሰቡ እነዘመን እንዲያውቅ አድርጋችኋል። ከዚህ በላይ መጓተቱ ጥሩ አይደለም። ለእናንተ የምመክረው በአራቱም ክፍለ ሀገር ፕላስ ከክልል ውጭ ያሉትን አደረጃጀቶቻችሁ ወጥተው በመግለጫ እኛ ከፋኖ ህዝባዊ ሰራዊት ከአማራ ፋኖ ህዝባዊ ሰራዊት ድርጅት ጋር ነን ብለው መግለጫ እንዲሰጡ እንዲያውጁ አድርጉና እናንተ የራሳችሁ መዋቅር ይዛችሁ ወደፊት ውጡና እንቅስቃሴያችሁን ቀጥሉ። ባለፈው አብረን እንሰራለን ብለው አግተዋችሁ የቆዩት አሁንም ለነዘመነ ጥሪ ያቀርቡላቸው። መስፈርት አውጡ። የህልውና ትግሉን መስፈርት የቆያችሁበትን አሳውቋቸውና በዚህ ውስጥ ከመጣችሁ የትኛውም ኃይል ጋር በቅንጅት በግንባርም ይሁን በውህደት በዚህ መስፈርት የሚያሟላ አብሮ መስራት ይችላል ብላችሁ መስፈርቱን አውጡና ለአማራ ህዝብ ለኢትዮጵያ ህዝብ መግለጫውን አውጥታችሁ እናንተ የራሳችሁን አደረጃጀት ይዛችሁ ወደፊት ሄዱ። እየዋላችሁ ባደራችሁ ቁጥር ፕሮፓጋንዳ መስሪያና ሌላ ሴራ ሰለባ እየሆናችሁ ስለሆነ ብአዴናዊ የሆነውን ኃይል ከዚህ ጥሪዎች እምቢ ካለ የሚከተለው ህዝብ ካለ ችግር የለውም፣ 2-3 አደረጃጀቱን ይቀጥል። አማራዊ የሆነው ኃይል ግን በአማራ ክልልም ከአማራ ክልል ውጭ ያለውንም አማራ የያዛችሁትን የህልውና ትግል ሮድማፓችሁን በመግለጫ መልክና በጥሪ መልክ ለህዝቡ አንድ ጥሪ አቅርቡ። ለፋኖ ነኝ ብሎ ለሚንቀሳቀስ ሌላ ኃይል መስፈርታችሁን አወጣችሁ ጥሪ አቅርባችሁ ተንቀሳቀሱ። ከዛ በኋላ በሌላ ጊዜ መስፈርታቸውን ይዘው ሲመጡ ታቀርቧቸዋላችሁ። ከዛ ውጭ ግን ብአዴናዊ መሆናቸውን እያወቃችሁ ብዙ ህዝብ ስለሚያምናቸው ብቻ እንደተቸገራችሁ አውቃለሁ። ከዚህ በላይ ግን እድል አትስጧቸው። ጭራሽ ፕሮፓጋንዳ በሶሻል ሚዲያ መጥተው በኮታ በአራት በክፍለ ሀገር በምናምን እያደረጉ ከፋፍሉ እያሉ ፕሮፓጋንዳ እየላኩ ነው። ሌላው አሁን አንዳንድ የሚወጡ መረጃዎች በውስጥ ለውስጥ ስልክ እየደወሉ ማርሸትን እናስወግደዋለን፣ የወሎ ፋኖ ከኛ ጎን ሆኖ የጎጃም የወሎ የጎንደር ከኛ ጎን ሆኖ የሸዋ ከኛ ጎን ሆኖ እያሉ ስልክ እየደወሉ ነው እነዘመነ። ይሄ በጣም የሚያሳፍር ነገር ነው። ችግራችን ካስተሳሰባችሁ ነው። ማርሸት ተወገደ፣ ዘመነ ተወገደ፣ ከአመራርነት ተወገደ፣ ሌላ ጉዳይ ነው እሱ። በቃ አስተሳሰባችሁ ልክ አይደለም፣ ትክክል አይደለም። ስለዚህ እናንተ ግን የአማራ ፋኖ ህዝባዊ ሰራዊት በዚህ መልክ አውጁና በሁሉም ቦታ ያሉት የእናንተ ኃይሎች ወጥተው ያውጁ፣ ወደፊት ቀጥሉ። ሌላ ጊዜ በሁለተኛ በሶስተኛ ዙር አስበውበት የእናንተን ጥሪና መስፈርት የሚያሟላ ሲመጣ ውህደትም ሆነ ጥምረት ታደርጋላችሁ። ለጊዜው ግን ከዚህ በላይ በቂ ነው። 2-3 ጊዜ 3 ሰው ብቻ ነው የመረጠው። ፌል አድርጓል። ስብሰባ እየዘጉ ወጥተዋል። ሌሎች ብዙ ወንጀሎችን ለመስራት እየተንቀሳቀሱ ነው፣ አጀንዳ ዳይቨርት ለማድረግ። ስለዚህ የአማራ ፋኖ ህዝባዊ ሰራዊት ለዚህ ጎጠኛ ቡድን አስተሳሰብ ሰለባ ከመሆንና እድል ከመስጠት መቆጠብ አለባችሁ። አቋማችሁን አሳውቁና ወደፊት መሄድ አለባችሁ። ላለው አመሰግናለሁ። ቲክታኮች ዩሪ ያንተ ፕሮፓጋንዳ አይሰራም። ምዕራብ ጎጃም ገብተሃል። አማራ ትበላት አትዋሽ። የሸዋን አማራ ጠልተህ፣ የወሎን አማራ ጠልተህ፣ የጎንደርን አማራ ጠልተህ፣ የምስራቅ ጎጃምን አማራም ጠልተህ ምዕራብ ጎጃም ውስጥ ሆነ አማራ እያልክ ሰው ልትሸውድ አትችልም። እናጋልጣለን። አመሰግናለሁ። መልካም ቀን። ቴንኪዩ እርገጥ ይሄጅበት። ኦኬ፣ እዚህ ላይ አንተ ቅድም የጠቀስከው አቋማችን ነበር ቀድሞ ያልከው እንዲደግፍልህ ብዬ ነው። ቀድመን እኛ ለወራት ነው ይሄን ነገር ለምንድን ነው የሚጓተት እያልን ስናነሳ የነበረው። ይህንም ከትናንት ወዲያ ነው እንትን ያልነው። በዛ ላይ ደግሞ ሌሎች ወንጀሎች ለመስራት እየተንቀሳቀሱ ነው ያልኩት። አሁን እያገቱ ነው፣ ወሎ ውስጥ ሰው እያገቱ ነው፣ አጀንዳ ለመስጠት ማለት ነው። አንደኛ የዜና ሽፋኑ ወደዛ እንዲሄድ፣ ሁለተኛ እዛ ውስጥ የገቡትን ሰዎች የመግደልም የማገትም አቅማቸው በፈቀደ መጠን ለማድረግ እንቅስቃሴ እያደረጉ ነው። ወደ እዙ አሁን ለምሳሌ ወደ እነ ኮኔ ፋንታውን እንሄዳለን የሚሉ ከእነሱ ውጭ ያሉትንም በጥርጣሬ አይን እገታና ስር እያደረጉ ነው። እንግዲህ ያው ባናቅ ይሆናል እንጂ ግድያም እየፈጸሙ ሊሆን ይችላል። እና እኛ ቀድመንም የነበረን የያዝነው አቋም ነው። ሰዎቹ ብአዴናዊ መሆናቸውን በደንብ አውቀናል። እነሱ ያመጡ ፕሮፓጋንዳም እንደማይሰራና እንደማያቆም አሁን ዩሪ ሌላ ነገር ከፍቷል። አሁን ዛሬ ሰኔ 15 ከፍቶ ነው ያለው። ሰኔ 15ን ከፈተ ማለት እኔ አሁን ነገ ብድግ ብዬ ዘመነ አሳምነውን ገሏል ብዬ ፕሮፓጋንዳ እንድሰራ እያደረገኝ ነው። ሌላ ጊዜ እንኳን ሌላ እድል እንዳይኖረው ይሄ ልጅ በአማራ ውስጥ ጭራሹ እንዳይታሰብ እያደረገው ነው። የዛሬ ውሎ በሱ ቤት ስማርት ሆኖ የሆነ የሚያንጫጫ አጀንዳ አሁን የተፈጠረ
ሮና አደረጃጀት አሟሙቶ ለዚህ ሲባል ብቻ የሆነ ነገር የልጆች የህፃን ጨዋታ ነው ያደረጉት። በዋናነት ግን ያው ቅድም ማሜ ያለውን ሀሳብ ለመደገፍ ነው። የኛ ሀሳብ ቀድሞ መሆኑን ትክክል ነው ለማለት ነው። ሀሳብን ያጠናክርላል ብዬ ነው ያሰብኩት። ማሜ ቴንኪው። ኦኬ ቴንኪው። እውነት ቀጥል። ዛሬ ሀሳብ አልሰጠም። ጋይስ ታፕታፕ ሼር። እሺ ቤተሰብ ሁላችሁም ሰላም ብያለሁ። ሰላም ሁላችሁም። በጣም በሚገርም ሁኔታ በቃ ማለት እኔ በነገራችን ላይ በእንደዚህ አይነት ወይ መካሄዱ ይሻላል። አሁን እነዚህ ከባህዴን ኃይሎች ጋር አንድ ላይ ፈጥረናል በሚል ሰበብ ጭራሽ ውስጥ ገብተው ነገር ሲያውቁ ከሚውሉ እንደዚሁ ማንነታቸው ፊት ለፊት እየተጋለጠ ቢመጣ እኔ ሞር የተሻለ ነበር። በፊትም ቢያንስ ምን ተስፋ እያደረግኩ ከነበርኩት የሆነ ነገር እጃቸው ላይ ስላለ እንጂ መቼስ ፈቅደው ዝም ብለው ህዝባዊ ሰራዊቱም እነዚህን አካላቶች ማጠቃለል አይፈልግም የሚል ሀሳብ ነበረኝ እና አሁን ትክክለኛ መንገዱ በደንብ ግልጽ እየሆነ እየመጣ መሰለኝ። በማን የባህዴንን አጀንዳ ይዞ እየተሽከረከረ እንደሆነ ማን ምን አይነት የተንኮልና የሴራ መንገድ ሲሄድ እንደነበረ እርግጠኛ ነኝ። አሁን ከትንሽ ጊዜ በኋላ ራሱ የጎጃም ምንድነው እዝ ላይ የሰሩትንም ፌቨር መጋለጡ አይቀርም። እንደዚህ ተደፋፍኖ ምናምን የሚቀር መስሏቸው ነበረ። የጎጃም እዝ ላይ የሰሩትን ስራ ነው ድጋሚ ይሳካልናል በሚሄድ ብዙ አክቲቪስት ስላላቸው በሚዲያ ስለሚጮሁ ከስር በሚዲያ ጩኸት ብቻ መጠቅለል ወይም ማፈን የሚፈልጉት ነገር ያለ ይመስላቸዋል እና ይሄ ምንድነው የአስተሳሰባቸው የመጨረሻ ዝቅጠት ነው የሚታየኝ እንጂ እኔ በእንደዚህ አይነት ወይ አንድ ምንድነው እንደለመዱት ከላይ አመራርነትን ቦታ ይዘው የራሳቸውን ሰው እየተኩ ማተረማመስ የሚፈልጉ አይነት ነገር መስሏቸው ነበረ። ግን ያው ምንድነው የታየባቸው አንደኛ በሰፈራቸው በጎጣቸው የተዋደኑ መሆኑን ያው ባህዴን በፊትም ሲጣላ የነበረው በሰፈሩ አይደለ የኔ ሰፈር ብዙ አልነገሰም የኔ ሰፈር ብዙ አልነገሰም የሚል እሳቤ ስለነበረው ከዛ እሳቤ መውጣት አልቻሉም ባህዴኖች ስለሆኑ። ሁለተኛ አስተሳሰባቸው ራሶች ከክልል የሚያወጣ የራሱን የዚህ የህወሓትን መንገድ የሚከተል ስለሆነ ይሄንን የህወሓትን መንገድ የሚከተል መሆኑን ብቻ በአደባባይ በመግለጽ ብቻ እነዚህ ሰዎች ራቆታቸውን ማስቀረት ይቻላል እና አሁንም ቢሆን መስራት የሚገባው የነዚህን ስራዎችን የዚህ የባህዴኑን አካል አላማውን ለምን እንደ አንድ ለምን ህዝባዊ ሰራዊት ስር መግባት እንዳልፈለጉ የተነሱበት አላማና የነሱን መንገድ ማሳየት እንዲሁም ደግሞ ህዝባዊ ሰራዊቱ ደግሞ አላማውና መንገዱን ማሳየት ክሊር ማድረግ ከተቻለ ህዝቡ ራሱ ቀስ በቀስ ክሊር እየሆነለት ይመጣል። ምክንያቱም አንድ ሰው ለህልውና ትግል የተነሳ አካል በምንም ተአምር እንደዚህ አይነት የሸፍጥና የተንኮል መንገድ ውስጥ አይገባም። ምክንያቱም የሚያሳስበው ህዝቡ ነው እንጂ እንዴት የመሪነት ነገር ያሳስበዋል? እኔ ከፊት ለፊት ካልሆንኩ የሚለው እኮ ለሆነ ሰው ጠልፎ ለመስጠት ካሰበ ቃል ገብቶ የወጣለት ነገር ከሌለ በስተቀር አንድ ሰው ዝም ብሎ ከመሬት ተነስቶ እኔ መሪ መሆን አለብኝ ብሎ እንደዚህ አይነት ነገር የለም። አሁንም የመሪን ጉዳዩ የስልጣን ጉዳይ ሳይሆን የህልውና ጉዳይ ስለሆነ ማለት ነው። ምናልባት እዚህ ውስጥ ከእስክንድር ምንድነው ከዘመነ 10 እጥፍ የሚበልጠው የአስተዳደር ችሎታ ያላቸው ልጆች ናቸው እንጂ የሚታየኝ እርግጠኛ ነኝ እንደውም ከዚህ እስካሉት ራሱ እስክንድር ራሱ ባይኖር ከዚህ እስካሉት ራሱ መጨረሻ ላይ ራሱ ቢሆን መመረጥ የማይችል ችሎታ ነው ያየንበት። በቃ ምንም በቃ በዚህ ወፋት እንደ ተመሪ ነው እንጂ የሚታየው እንደ መሪ መሆን የማይችል ግለሰብ ቢኖር ዘመነ ነው። አንደኛ የስልጣን ፍላጎትና ኢጎ አለበት። እንደዛ የግለሰብ አምባገነን ነው የሚሆነው። ምንም ዋጋ የለውም። ተመልሶ ይህን ስርዓት እንደሚያስቀጥለውም እርግጠኛ ለአምባገነኖች የሚመች ስራ ስለሆነ ሀሳብ የሚፈራ ስርዓት ስለሆነ የስርዓት ራሱ እሱ ምናልባት አምባገነንነትን ስለሚፈልግ ይህን ስርዓት ሊፈልግ ይችላል እንጂ አንድ ሰው ለህልውና ትግል የሚታገል ሰው ነገ የፖለቲካ ምህዳሩ ሲከፈት በፖለቲካ ምህዳሩ ላይ የራሴን አስተዋጽኦ አድርጌ የህዝብ ተቀባይነት ስላለኝ እመረጣለሁ የሚል ሀሳብ ቢኖረው ኖሮ መጀመሪያውኑ በእንደዚህ አይነት ነገር ውስጥ ባልገባ ነበረ። ሁለተኛ ደግሞ የአንድነት ምክር ቤቱ መጀመሪያ የተመሰረተበት ራሱ አላማና ሰነዶቹ ራሱ መውጣት አለባቸው። በደንብ ማን እንደሚዘውረው እዛ አንድነት ምክር ቤት ውስጥ ከላይ ሆነው የሚዘውሩት ከውጭ ሆነው የሚያሽከረክሩት አካላቶችን ከውስጥ ደግሞ የነዚህን ዋና ዋና ጉዳይ አስፈጻሚዎች አሉ። ለምሳሌ አሁን አስነሳ ነው ከስልጣን አንስተናል የሚሉት ቃል አቀባዩ ማርሸትን ብንመለከታት
ዝም ብለን ከስልጣን ዞር አደረግናት ነው እንጂ ያሉት እኮ ይህንን ያህል ስህተት እንኳን ሰርታ ከሙሉ በሙሉ ምንድን ነው ከራሱ ከዚህ ከአማራ ፋኖ በጎጃም መታገት ነበረባት። በቃ እንደ አንድ ተራ ፋኖ እንድትዋጋ ነው እንጂ ማድረግ የነበረባት እንደዚህ ከፊት ለፊት አይ ዞር አድርገናታል ብቻ የሚል አስተያየት ራሱ መስጠት አልነበረባቸውም። ምክንያቱም እነዚህ ልጆች ከማርሸት የበለጠ ችሎታ ያላቸው ልጆች በራሳቸው በህዝባዊ ምንድን ነው በጎጃም ፋኖ ውስጥ የለም ማለት ነው። ሌላ ትርጉም የሚሰጠኝ ነገር እንደዛ እየሆነ ነው ያገኘሁት። ሌላው ራሱ አስረስ ራሱ ስንመለከተው አስረስ በአደባባይ የተናገራቸውን ነገሮች እንኳን አላስተባበልም። በአደባባይ የአወጀውን የነፃ እርምጃ አለ። በአደባባይ በሚዲያ የተናገራቸው ነገሮች አሉ። እነዚህ ነገሮች በጣም ዋጋ የሚያስከፍሉ ናቸው እና እነዚህ ነገሮች አያስተባብል የሰሩትን ስራዎች ሳይከስ እና ምን ሳያደርግ እኔ መጥቶ አንድነት ነው ቢለኝ እኔ እንደዚህ አይነት አንድነት እስቃለሁ እንጂ እንደዚህ አይነት አንድነት የለም። አንድነት ከተፈለገ መጀመሪያ የሰራውን ስራ ማመን አለበት። በውስጥ ራሱን ችግር የለም። ከዛ ያፈናቸው ልጆች መልቀቅ አለበት። ስቲል የሚያገታቸውና የራሱ ልጆች ራሱ እያገተ ነው ያለው እና ገና እንኳን ወደ እስክንድር ትሄዳላችሁ ብሎ የሚያገታቸው ልጆች አሉና እነዛን ልጆች ራሱ መልቀቅ አለበት። ነፃነታቸውን ማወጅ አለባቸው። ድጋሚ ደግሞ የዘረፈውንም ገንዘብ መልሶ አምኖ መመለስ አለበት። የገደላቸውን ልጆች ካሳ ያስፈልጋቸዋል እና ይህ ሁሉ የሰራው ስራ ገና ዋጋ የሚያስከፈለው ነው እና ይህንን እንኳን ሲያደርግ መጥቶ ትናንትና ይህን አድርጎ ይህንን እንኳን ያደረገበትን ሪዝን ምንድነው እንትን ተሳስቻለሁ ብሎ ሳያስተካከል ተመልሶ አንድ ሆናለሁ ብሎ በመምጣቱ ራሱ አሳፋሪነት ነው። በቃ ይሄ የመጨረሻ ንቀት ነው። የጎጃምን ህዝብ ናቅ፣ የአማራን ህዝብ መናቅ ነው እና ማንከታተለው ነገር ነው የሚመስለው እና እንዴት ሰው መጀመሪያ የሰራውን ጥፋት እንኳን እሺ የጠፋው ይጥፋ፣ ግን ይህንን ይቅርታ ብሎ ሳይመልስ ተመልሶ በአንድነት ስም እንምጣ ብሎ ይሄ ማለት ከድጋሚ በጎጃም ህዝብ ላይ የሰሩትን ስራ በጠቅላላ በመላው አማራ ፋኖ ላይ እሰራዋለሁ የሚል የንቀት ንግግር ነው እያደረጉ የነበሩት። ይህ ደግሞ አሁን ዋጋ እያስከፈላቸው ነው ያለው ነው ብዬ የማስበው። ከዚህ በኋላ እኔ ህዝቡ እንዲረዳው የምፈልገው እውነተኛ መንገዱን መደግፍ የሚፈልገው ይደግፍ። ያው አንድነት ምክር ቤት መደግፍ ይፈልጋል። ምን ከላይ የሚከለከል ነገር የለም። ይደግፍ። ያው መብቱን የራሱ ፍላጎትና የራሱን ገንዘብ የሚወጣ ከሆነ ለነፃነቱ ግን የሚታገለው በተለይ ደግሞ የዚህ ስርዓት ሰለባ ነኝ የሚል በዚህ ስርዓት እጠፋለሁ ብሎ የሚያስብ ግለሰብ ጠቅላላ አማራ ህዝብ ጠቅላላ ይህንን የህዝባዊ ሰራዊትን መደግፍ ግዴታ አለበት። ምክንያቱም የመኖርና ያለመኖር ህልና ጥያቄ የሚመለሰው በዚህ በህዝባዊ ሰራዊቱ እንቅስቃሴ እንደሆነ በክልል እየተናገርን ነው እና አንደኛም መታገያቸው ራሱ በይፋ አውጥተውታል። ቢያንስ መነሻችን የአማራ ህልውና መዳረሻችን የኢትዮጵያ አንድነት ብሏል። የኢትዮጵያ አንድነት ሲባል በመላው ኢትዮጵያ ውስጥ የሚገኘው አማራ የኢትዮጵያ አንድነት ሲጠበቅ ነው የመኖሩ ዋስትና የሚጠበቅለት የሚል ሀሳብ ይዘው ነው እየተንቀሳቀሱ ያሉት። ስለዚህ ኢትዮጵያ በፈረሰች ሰዓት በተለይ ደግሞ ይሄ የኦሮሞ ስርዓት የኢትዮጵያን ምንድነው የመሰረት አማራን በመስበር ኢትዮጵያን በማፈራረስ የኦሮሞን ናሽናሊቲ እፈጥራለሁ ብሎ የሚታገል ኃይል አለ። የዚህ ኃይል አካላት ደግሞ አማራ ላይ ህልውና አደጋ አድርሶበታል። በየአካባቢው ይህንን ቅዠቱን ለማስፈጸም ሲል አማራዎችን መስዋዕት እያስከፈለ እየገደለ እየጨፈጨፈ ነው የሚገኘው። ስለዚህ ይህ ስርዓት መቆም አለበት፣ መፍረስ አለበት። በዚህ ስርዓት ውስጥ መሳሪያ የታጠቁ አካላቶች አሉ። አንድ ሁሉም አካባቢ የሚገኙ በዚህ ኤትኒክ ፌዴራሊዝም ምክንያት ፈቅዶላቸው መሳሪያ ታጥቀው ለነገ ሀገር ለመሆን የሚያቅዱ አካላቶች ጠቅላላ እየተነሱ የአማራን ህዝብ ነው በየቦታው ስለሚገኝ እየገደሉ ያሉት እና ስርዓቱን ባህሉን እያጠፉት ያሉት ሃይማኖቶችን ለማፍረስ እና የራሳቸውን ሀገር ለመመስረት እየታገሉ ያሉት እና በዚህ ውስጥ ደግሞ ዋጋ እየከፈለ ያለው አማራ ስለሆነ ይህን ስርዓት አፍርሼ ለአማራ ሌሎችም ብሔሮችም መኖር የሚችሉበትን በነፃነት በእኩልነት የሚኖሩበት የሚችሉበትን ስርዓት እሰራለሁ የሚል ከሌሎች ጋር ሆኜ ስርዓት እገነባለሁ የሚል ዓላማ ይዞ የተነሳ ይህንን መደገፍ ካልቻለን ግብዝ አለቃ ስለተመራ ብቻ አንድ ግለሰብ ስለሚመራው ብቻ ምንድነው ዓላማው እንኳን ተብሎ ቢጠየቅ ማብራራት የማይችሉ አካላቶች ተቀምጠው ድርጅት ፈጥረናል ድርጅታችሁን ጠብቁ የሚሉ ምን እንደሆነ ዓላማቸው ለምን እንደተነሱ መነሻቸው ምን እንደሆነ መድረሻቸው ምን እንደሆነ ለህዝቡ ምን ይዘው እንደሚመጡ ለአማራን ህዝብ ምን የሚጠቅም ነገር አላቸው ተብሎ መግለጽ እንኳን የማይችሉ አካላቶች ተሰብስበው እንደዚህ የተላኩበትን ዓላማ ለማስፈጸም ሲያምሱ ሲበጠብጡ ነው የሚሉት እና ይህንን ነገር በደንብ በክልል
መሰራት ይገባዋል ብዬ አስባለሁ። ከዚህ በኋላ የሚፈጠረው ነገር ምንድነው? ያው የተለመዱት የባህሪን ውጭ ያደጉ ባህሪኖች መጮህ ይጀምራሉ። ምንም አዲስ ነገር የለም። እስካሁንም አንድ ዓመት ሙሉ ሲጮህ ነው የኖሩት እና እነዚህ አካላቶች በሚጮሁትና የሚሰሩትን ፕሮፓጋንዳ ያው ከነስራቸው ከነተግባራቸው ከነማንነታቸው እያወጡ ማክሸፍ ያስፈልጋል። ማንዴ እንደተናገረው እና ሌሎችም ስራዎች ይጠበቁብናል። በተለይ እነዚህን ህዝባዊ ሰራዊቱን በኢኮኖሚካሊ ሰፖርት እንዲደረግ በደንብ ምንድነው ማንቃት ያስፈልጋል ህዝቡን። ምክንያቱም አንዱም በኃይለኛ የሚታገሉበት ቦታ የኢኮኖሚውን ፓርት ነው። እስክንድር ግንባሩን በመሰረተ ሰዓት የሰበሰበው ገንዘብ እንዲቆም ምን ያህል እንዳይሰጣቸውና ያ ነገር ገንዘቡ እንዲያዝባቸው ምን ያህል እንደሰሩ የታወቀ ነው። ገንዘቡ እንኳን ቢያንስ ፋኖቹ ጋር እንዳይደርስ የተደረገበት ጥረት ያው ዓለም የሚያውቀው ነው። በአሁኑ ሰዓት ያልገባው ካለ ምንም ማድረግ አልችልም። ከዛ በኋላ በየሰፈሩ በቲክቶክ በምናምን ተሰባስበው የራሳቸውን ኃይል ለማደራጀት ብለው ያንን ኃይል ገንዘብ እንዳያገኝ አድርገውት በራሳቸው መንገድ በቲክቶክ በምናምን የጥቃቅን ገንዘብ እየለቃቀሙ ለሚፈልጉት አካል ሲሰጡ ነበር የነበሩት። ግን ችግሩ ኢላማ ስለሌላቸው ገንዘቡን የሚያውሙታል ለቲክቶከር እና ሚዲያ ነበር ሲከፍሉትና ሲያወጡት የነበሩት እነዚህ ግለሰቦች እንጂ ብዙ ገንዘቦችን በራሳቸው መንገድ መሰብሰብ ችለዋል። ስለዚህ አሁን ህዝባዊ ሰራዊቱን ገንዘብ እንዳያገኝ እያደረጉ በራሳቸው መንገድ የሚሰበስቡትን ገንዘብ ለነዚህ ለባህሪን ፋኖች እየሰጡ ትግሉን እንዲጠለፍ የሚያደርጉ አካላቶች አሉ። በምንም ተአምር በሶሻል ሚዲያ የሚደረግ ማንኛውም የገንዘብ ስብሰባ መከላከል ያስፈልጋል ብዬ አስባለሁ። ምክንያቱም ቀጥታ ለእነዚህ አካላቶች ስለሚውልና ራሳችንን የሚያጠፋ መንገድ ስለሆነ ይህንን መንገድ በደንብ በክሊር መቃወም ያስፈልጋል ብዬ አስባለሁ። ሌሎች ማሳብ ካላችሁ ሲጨምሩበት። ቴንኪዩ ማቤ። ዌልካም ጋይስ። ታብታብ ሼር አድርጉ። ኢትዮጵያ ሀገር መናገር ትፈልጋለች? ቀጥይ። አይ ማሜ፣ ያው ብዙን አቢሲኒያም እውነትን ሄደውበታል። በቃ ትግሉ ከሚጓተትበት አንድ ምዕራፍ ወደፊት ሄዷል ብዬ ነው የማስበው እና በቃ ደስ የሚል ነው ሚናው መለየቱ ማለት ነው። አሁን ሰውም እንግዲህ ቁርጡን አውቆ የሚደግፈውን ይደግፋል ብዬ አምናለሁኝ። ሌላው ትግሉ አሁን እስክንድር ተመረጠ ብሎ እንትን የሚባል ነገር አይደለም። ምልህ ከአሁን በኋላ ነው እንዲሁም የባሰ ትግል ያለው ብዬ ነው በራሴ የማምነው። ምክንያቱም ያው እንግዲህ ቢችሉ ከውስጥም ብዙ ነገር መከፋፈል እንትን ሊሉ ይሞክራሉ። የውሸት ያው መረጃ ምናምን ሰሞኑን እያመጡ ነው። ከዚህ በላይ ብዙ የሚሄዱበት ነገር ሊኖር ይችላል። ያን ነገር እውነቱን እያወጡ ያው ማጋለጥ ይኖርብናል፣ መመከት ይኖርባቸዋል ብዬ አስባለሁኝ ማሜ። በተረፈ በቃ ያው ጀምረውታል። በቃ ብዙ ነገር በማወቅም ባለማወቅም አሁን እንትና የቅድም ያወጣው መግለጫ ጊዮን ላይ የኔ እንትን ወደ ማለት ወንድምና ወንድሞችን ሌላ እንትን ውስጥ እንዲገቡ የማድረግ አይነት እሳቤ ነው። ያ ይሰራለታል ብዬ አላምንም። ግን አሁን ዞሮ ዞሮ ከስራቸው ያሉት ፋኖዎች እውነተኛውን መንገድ ተረድተው እምልህ አሁን ሳያውቁ የህዝባዊ ሰራዊቱን አደረጃጀት ምን ሳያውቁ ዝም ብለው የሚጓዙ አሉ። እነሱን ተምረው የሚመለሱ ደስ ይለኛል። ምክንያቱም መጠቀሚያ እንዳይሆኑ። ለምንስ ደግሞ በከንቱ ደማቸው ይፈሳል? ለምንስ በከንቱ ሄደው ከወንድሞቻቸው ጋር ይዋጋሉ? ይሄን ነገር ነው ትንሽ ሊከብደን ይችላል። ግን ዞሮ ዞሮ ድል ከተፈለገ ያው ብዙ ነገሮች መከፈሉ ደግሞ አይቀርም። ያ ነገር ግዴታ ነው። በቃ ከፊት ያሉት ነገሮች ከአሁን በኋላ ይከብዳሉ ይመስለኛል። ያለፈው ነገር ግን አለፈ፣ እግዚአብሔር ይመስገን። በአንድ ነገር መጠናቀቁ ጥሩ ነገር ነው። ከአሁን በኋላ ላለው ነገር እንግዲህ በሂደት እናየዋለን። ያው ተስፋ እናደርጋለን እንግዲህ ወደፊት እነ እስክንድር መሬት ላይ ደግሞ ከዚህ የበለጠ ስራ ሰርተው የእነዚህንም ሴራ ማጋለጥ አለባቸው። መሬት ላይ ያሉትንም ባለማወቅ ወደዛ የሄዱትን ሰብስበው እስካሁንም ሲሰበስቡ ሲያደራጁ ላይ የነበሩት ብዙ ነገር ብዙ ዋጋ ከመከፈል ይልቅ በአንድ ሆነው እነዛም ወደ መረጡበት ከፈለጉ ተደራጅተውም አንድ ድርጅትም አንድ ተቋምም መስርተው በራሳቸው መንገድ መታገልም እሱም አንድ ነገር ነው። ስራም ያቀላል ብዬ አምናለሁ።
በቃ ይሄንን ነው የምለው። ማሚ አመሰግናለሁ። ኦኬ ለማንኛውም ምንድነው አሁን ሊያደርጉ የሚችሉት ማለት ነው የሚዲያ ዘመቻ ሊያደርጉ ይችላሉ እነዚህ ኃይሎች ላይ ካላ አይደለም ተጽዕኖ ለማሳደር ምናምን። ከዚህ በፊት እነሱ አብዛኛው ስለማይከታተል እንጂ እነዚህ ከህዝባዊ ሰራዊት ውጭ ያሉት ለምሳሌ የአሰግድ የምሬና የነዘመነ ግሩፕ አሁን አፈንጋጮቹ የጎንደሩ የነባየቀናውን ጨምረው ድርጅት ለመመስረት አንድነት ምክር ቤቱን ለመመለስ ከወራት በፊት እንቅስቃሴ ጀምረው ነበር። እስክንድር ነጋ ለአሜሪካ ኤምባሲ መግለጫ በመስጠቱ ነው ያፈረሱት። ያኔ ከአሜሪካ ኤምባሲ ጋር ተነጋግረው ለመደራደር ድርጅት መስርተው ለመምጣት እየሞከሩ ነበር። እስክንድር ነጋ ወጥቶ ቢያንስ ዋና ዋና መሪዎች አንድ መሆን አለባቸው ከድርድር በፊት ምናምን ብሎ ለአሜሪካ ኤምባሲ መግለጫ ሲሰጥ ነው የተበተኑት። እና ምንድነው አሁን እነዚህ የሚያስጣሉት ነገር ወይ ከባዴነታቸው ወጣው መስመር ይዘው የህልውና ትግሉን አይታገሉም፣ ወይም ደግሞ ራሳቸውን ችለው አይሄዱም። አሁን እኛ የአንድነት ምክር ቤቱ ድርጅት ቢመሰረት ለብቻው ማለት ነው እና አሰግድ የነዘመነና የነምሬ ግሩፕ ድርጅት መስርቶ ቢመጣ እኛ ምንም አንልም፣ እሪ አንልም፣ እንዴት ሳጨምሮን አንልም። እነሱ ግን መጨመር አብሮ መሄድ ይፈልጋሉ፣ ግን ደግሞ ትግሉን ለባዴን መስጠት ይፈልጋሉ። አሁን እኮ ሁለት ነገር ነው፣ ወይ ራሳቸውን ችለው አይቆሙ ወይ ስርዓት አይዙ። አሁን አይም ሹር ድርጅት መመስረት አይችልም። አሁን ይሽቀባበጣሉ ምናምን ያሰግድ የምሬ የዘመነ ግሩፕ ግን አብሮ መቆም አይችሉም። የጋራ ራዕይና ዓላማ የላቸውም። አብሮ መቆም የሚችሉ ድርጅት ማቆም የሚችሉ አካላቶች አይደሉም። ሞራሉ የላቸውም። ጀስት ላይክ የሆነ የጎበዝ አለቃ ሜንታሊቲን ያላቸው በጣም ነው የሚያሳፍረው። እና ዞሮ ሚዲያ ላይ የተለያዩ አካላቶችን ቅድም አቢሲኒያም ተናግሮት ነበር፣ የተለያዩ ታዋቂ ሰዎች ምናምን ከዛም አልፎ ደግሞ ግሪሳቸውን በትነው ምናምን በቃ ይሄ ጭቅጭቁ ምናምን አተካራው እንዲቀጥል ምናምን